ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ባሳለፍነው ሳምንት የነበረው ፕሮግራማችን እንዴት ነበር? ፕሮግራማችን ወደ ሽልማት እየተጠጋ ስለሆነ በጣም በውብ ሁኔታ እየሄድን ነው። በቅርብ ዳጎስ ያለ ሽልማት ለተወዳዳሪዎች እናደርሳለን። ይሸለማሉ። ከነገ በስቲያ ትልቁ በዓላችን ነውና ያም በዓላችንን መሰረት ያደረገ ልዩ ፕሮግራም ለእናንተ ልናደርስላችሁ ወደድን። ምክንያቱም ድንቅ አገሮች አይደለም? በየበዓሎቻችን በየደስታዎቻችን እንካፈላለን። በተለይ ይሄኛው በዓላችን ወሳኝ ነውና ለእናንተ ልናደርስ ወደድን። በ1888 የካቲት 23 ቀን አባቶቻችን ለ4 ሰዓት ብቻ ተዋግተው ድል ያደረጉበት ልዩ በዓላችን። ያ በዓላችን የአድዋ ድል ይሰኛል። ፋሽስት ጣሊያንን ጠራርገን ከሀገራችን ያስወጣንበት ልዩ በዓላችን። ከዛ በኋላ ፋሽስቱ ጣሊያን ወደ ሀገሩ ከከተመ በኋላ ከ40 ዓመት በኋላ ቂም ይዞ ቂም አርግዞ ወታደር ኃይሉን አሳድጎ የጦር መሳሪያውን በአዳዲስ ተክቶ መልሶ የሚያቃትን ኢትዮጵያ እንደማያቃት አስቦ ድጋሚ ሊገጥማት መጣ። የሀገሬ ሕዝብ ደግሞ ፈጽሞ ለነጭ አይገዛምና እምቢኝ ብሎ ዳግም ለሁለተኛ ጊዜ በ1928 ወደ ጦርነት ከተተ። አልገዛም፣ ለፋሽስት አይሆንም፣ እምቢኝ አለ። ለ5 ዓመት ከተዋጉ በኋላ ድል ነሳ። ያኔ ታዲያ የኢትዮጵያ ባንዲራ መልሶ የተሰቀለበት ሚያዝያ 27 ቀን የአርበኞቻችን የአባቶቻችን በዓል። ወደ ተመልካቾች የኛ በዓል ታሪክ ምንዘክርበት በዓላችን፣ ነጭን ሰብስበን አስወጥተን ፈጽሞ አንገዛም ያልንበት የኢትዮጵያውያን ልዩ በዓል። እኛ የዚህ ዘመን የዚህ ትውልዶች ከሀገራችን ልናስወጣው የሚገባ አንድ ጠላት አለ። እሱም ድህነት ነው። ነገ ዛሬ ሳንል ፈንቅለን ከቤታችን ከጉያችን ከጓዳችን ልናስወጣው የሚገባው ጠላታችን ቢኖር ድህነት ነውና በምንችለው አቅም ልናስወጣው ይገባል እላለሁ። አመሰግናለሁ። ወደ ፕሮግራማችን ወደ ተወዳዳሪዎቻችን። የዛሬው የዚህ ሳምንት ማን ይሆናል ማን ይወዳደራል ትሉኝ ይሆናል። የማስተዋወቃቸው ይሆናል። እነሱን ወደዚህ ጋብዛለሁ። ውድ ተመልካቾቻችን ድንቅ አገር በድንቅ ሁኔታ የዛሬው ፕሮግራም ጀምሯል። ውድ ተመልካቾች ታዲያ ዛሬ አርበኛ አባቶቻችንን የምናስታውስበት ትልቁ ቀናችን ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር የሚያቀርብላችሁ ድንቅ ፕሮግራም ነው። ውድ ተመልካቾች አጠገቤ ተወዳዳሪዎቻችን አሉ። ከነሱ ጋር ተዋውቀን እንመለሳለን። እንደምን አሉ? እርሶ ልጀምር። ስሞትን? ስሜ ሻምበል ዋኙ አባይ ወልደ ማርያም እባላለሁ። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባል ነኝ። የፍታወሪ አባይ ወልደ ማርያም የታላቁ አርበኛ ልጅ ነኝ። በጣም እናመሰግናለን። የእርሶን ስም? እኔ ደግሞ ተተኪ አርበኛ ትዕግስት ኃይሌ እባላለሁ። በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ውስጥ የምክር ቤት አባልና የሰልፍ አስተባባሪ ነኝ። በጣም አመሰግናለሁ። በዚህ አጋጣሚ እንደው የግሩፕ ስማችሁን ሰይሙ ብላችሁ ምን ትሉታላችሁ? ራስ አበበ አረጋይ ግሩፕ። ራስ አበበ አረጋይ ግሩፕ ሆኗል። እናመሰግናለን። እንደምን አሉ? ከርሶ ልጀምር። ስሞትን? እኔ ተተኪ አርበኛ ሰብለ ንጋቱ እባላለሁ። የመጣሁት ከጥንታዊ ጀግኖች አርበኞች ጽሕፈት ቤት ነው የመጣሁት። የማህበሩም አባል ነኝ። እሺ የእርሶን ስም? አርበኛ አስማማው መከተ እባላለሁ። ከጀግኖች አርበኞች ማህበር ነው። የአርበኛ ተተኪ ነኝ። እኔም አርበኛ ነኝ። በጣም አመሰግናለሁ። እንደው ይሄን ግሩፕስ ምን እንበለው ቢባል ምን ይባላል? ባልቻ አባ ነፍሶ ግሩፕ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ዛሬ አባቶቻችንን ምናወስበት ነው። ድንቅ ሀገሮች አይደለን? ድንቅ ኢትዮጵያ ያለን አይደለ? ታዲያ በድንቅቷ ኢትዮጵያ ድንቅ ሀገር ዛሬ እነዚህ አባቶቻችንን የምናወስበት ያለ ምንም ነጭ ወራሪ ሀገራችንን ለኛ ለልጅ ልጆቻቸው የሰጡበት ዛሬ ኮርቼ ደረቴን ነፍቼ የምኖርባት ኢትዮጵያ የሁሉም ኢትዮጵያ አባቶች ተረባርበው ደማቸውን ከፍለው ያቆዩልን ሀገር ናትና እኛም ልንጠብቃት ይገባል። ከነዚህ ጀግና አርበኞች ተተኪዎች ከነሱ ብዙ የምንማረው ብዙ የምናየው ብዙ የምናውቀው ነገር ይኖራልና አብራችሁን ቆዩ እያልኩ እቀጥላለሁ። አመሰግናለሁ። ስላገኘኋችሁ በጣም ደስ ብሎኛል።
ህግና ደንብ አለ። ድንቅ ሀገር የሚባል ፕሮግራማችንን ያው እንደምታውቁት በጣም የተለየ የሚሸልም ነው። ሽልማት አላችሁ። ዛሬ ያሸነፈው ግሩፕ ሽልማት አለ። አንድ ጥያቄያችን የሚሆነው ከ50 ነው። ከ50 ነጥብ ይያዛል። አንዷን ስትመልሱ እሱ ተደምሮ አጠቃላይ ጥያቄ ተደምሮ 50 ተደምሮ ነው። እነሱ የሳቱትን እናንተ መመለስ ትችላላችሁ። ለእናንተ 25 ነጥብ የነሱ ጥያቄ ሲሆን እናንተም በእነዚሁ እንደዚህ ነው የሚሆነው። ስለ አባቶቻችን እያወቅንበት በየመሃሉ እያወጋን በቀጣይ ምን ይሰራ ምን ይደረግ አርበኞች ማህበርስ እንዴት ነው የሚለውን ነገር ብዙ ነገር እናነሳለን። ወደ ተመልካቾቻችን እናንተም አብራችሁን እንደምትቆዩ ተስፋ እናደርጋለን። ቆንጆ ፕሮግራም፣ ቆንጆ ጊዜ እናሳልፋለን። ስለ አርበኞች፣ ስለ አባቶቻችን፣ ስለ አርበኞች ማህበር ብዙ የሚባል ብዙ የምታውቁት ነገር አለ። ጥያቄ ልጠይቅ። አንድ ጥያቄ ከ50 ነው። ከእናንተ ልጀምር። ከ1 እስከ 10 ጥያቄ አለ። ከ10ሩ ጥያቄ አንድ ጥያቄ ፈለጋችሁትን ትመርጣላችሁ። ምረጡ። 3 ቁጥር አመፀኛው ዋሻ የት ይገኛል? ሰሜን ሸዋ። በትክክል ተመልሷል። እንደው ቦታውን ልዩ ቦታውን ያውቁታል? አውቀዋለሁ። ሰሜን ሸዋ ሞላሌ የሚባል። በጣም እናመሰግናለን። በአግባቡ 50 ነጥብ ያሰጣቸዋል። እናመሰግናለን። ስለዛ የሚያስታውሱት የሚነግሩ ስለ ታሪኩ ትንሽ ነገር የሚያነሱት ነገር ይኖራል? አዎ፣ አመፀኛው ዋሻ በጣሊያን ወረራ ጊዜ የሰሜን አርበኞች በከፍተኛ ደረጃ የተሰማሩበትና ደጃዝማች ሸንቁጥ ልጆች የሚባሉ የ5 ወንድሞቻቸው አርበኞችን ይዘው ገብተው እዚያ ጣሊያን በመርዝ ጋዝ ሊጨርሳቸው ሲል መርዝ ጋዙን ለማምለጥ ሲባል አመፀኛው ዋሻ ወደ 2 ኪሎ ሜትር ርቀት አለ፣ ስፋት አለ። በዚያ ውስጥ ከ5000 በላይ አርበኞች ገብተው በከፍተኛ ደረጃ ጀብዱ የተሰራበትና ጣሊያንን ያመለጡበት፣ በመጨረሻ ግን የጣሊያን አዛዦች እዚያ ውስጥ አርበኞች እንዳሉ አውቀው በበርሚል አድርገው ወደ አመፀኛው ዋሻ ውስጥ ጋት ሰደው ብዙ አርበኞች አምልጠው ወጥተዋል። ብዙ አርበኞች አልቀዋል። የአመፀኛው ዋሻ ራሱ አርበኛው ዋሻ ነው የሚባለው። አርበኛው ዋሻ ይባላል። በጣም እናመሰግናለን። 50 ነጥብ በአግባቡ ይገባቸዋል። አመሰግናለሁ። ወደ እናንተ ልምጣ። ጥያቄ ቁጥር ስንት ይሁንላችሁ? አንድ ቁጥር ጥያቄ ቁጥር 1 በስማም ይሄ በጣም ቆንጆ ጥያቄ ነው። የኢትዮጵያ አርበኞች ማህበር መቼ ዓመተ ምህረት ተመሰረተ? መቼ ተመሰረተ? በ1928 ዓመተ ምህረት ጥር 1 ቀን ተመሰረተ። በ1931 ጥር 1 ቀን በ1931 ቀን ጥር 1 ቀን ተመሰረተ የአርበኞች ማህበር። እነሱ ውጊያ ላይ ያሉ ነው የመሰረቱልንና ክብረት ይስጥልን። እናመሰግናለን። በአግባቡ 50 ነጥብ አግኝታችኋል። እንደው ከአባቶቻችን የሰማነው ስለ አመሰራረቱ የተወሰነ ነገር የምትሉን ነገር አለ? አመሰራረቱ አርበኞች በትግል ላይ ነበሩ። ይህን አርበኛ አዋቅሮ ባንድ ለማድረግ በተበታተነ ሳይሆን ማህበር ተዘጋጅቶለት አንድ መሆን አለበት ብለው ተማምነው በዛን ወቅት መሳሪያ አጋድመው ነው የተማማሉት። አዎ፣ ይህ ማህበር ተቋቁሞ የኢትዮጵያ መድን አንድ መሆን ስላለበት ማህበሩ ተመስርቶ ማህበሩ አንድ ስም ይኖረው ተብሎ በዛን ወቅት በመከላከያ ውስጥ የጦር ሚኒስቴር የሚባላል በዛን ጊዜ ነው ስሙ ተመዝግቦ በመዝገብ ላይ አንደኛ የኢትዮጵያ ጀግኖች አርበኞች ማህበር ተብሎ የተመሰረተ። በዛ ላይ ደግሞ ልዩ ቦታዋ የተመሰረተባት ቦታ አንቀላፌ የምትባል ነች። እመለሳለሁ። እንግዲህ ተመልሼ 50 ነጥባችሁን በአግባቡ ሰጥተናል። እናመሰግናለን። ጥያቄ ቁጥር ስንት?
ጥያቄ ቁጥር 5 የግራዚያኒ የልጁ ልደት ጊዜ ቦምብ የወረወሩት ኢትዮጵያዊ ጀግኖች እነማን ናቸው? ስምዖን አደፍርስ እንለዋለን። እሺ ባለ ታክሲው ስምዖን አደፍርስ። ሁለቱ ደግሞ አብርሃም ደቦጭና ሞገስ አስገዶም የሚባሉ ጀግኖቻችን ናቸው። አብርሃም ደቦጭና ሞገስ አስገዶም የሚባሉ ጀግኖቻችን ናቸው። የእውነቴን ነው፣ አጥንቴን እየነዘረኝ ነው። የእውነት እናመሰግናለን። 50 ነጥብ በአግባቡ አግኝታችኋል። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ስለ እውነት ድንቂቷ ኢትዮጵያን አርበኞቻችንን ከ1931 ዓመተ ምህረት ጀምሮ ከጥር 1 ጀምሮ የተቋቋመው የአርበኞች ማህበርን አብረን ከነሱ ጋር እያሳለፍን ነው። ይሄን የአርበኞች ማህበር በጣም እገዛ ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል። ኢትዮጵያ ውስጥ ያላችሁ የትኛውም ቦታ ያላችሁ ብዙ ልናግዛቸው ይገባል። የሚመለከታችሁ አካላት መንግስት ብቻ አይደለም፣ በነገራችን ላይ ይሄ የሁላችንም ነው እና እገዛችሁ ድጋፋችሁ ያስፈልጋችኋል። በኋላ በራሳቸው አንደበት የምንሰማው ብዙ ነገር አለ። እንቀጥላለን። አመሰግናለሁ። ጥያቄ ቁጥር ስንት? ጥያቄ ቁጥር 2 የኢትዮጵያ የአርበኞች ማህበር የት ቦታ ተመሰረተ? ሰሜን ሸዋ ውስጥ አንቀላፊ በምትባል ሰሜን ሸዋ ውስጥ አንቀላፊት በምትባል ቦታ ላይ ነው የተመሰረተው። እናመሰግናለን። ያኔ ጦርነቱ ሰዓት ላይ ነው የመሰረቱት። ልክ ነኝ? ትክክል ነው። እንግዲህ ጦርነቱ ውስጥ ሆነው እንኳን ቃል ይገባባሉ አባቶቻችን። ውድ ሀገሬ ሰዎች ወይ ዛሬ በሰላሙ ጊዜ ሁላችንም አለው ልንባባል ኢትዮጵያውያን ይገባል። አመሰግናለሁ። ውድ ተመልካቾቻችን ራስ አበበ አረጋይና ባልቻ አባነፍሶ የሚያደርጉት ልዩ ትንቅንቅ እንደቀጠለ ነው። ያኔ ሀገራችንን ለማቆየት ታሪካችንን ለማቆየት እነሱ የሚቻላቸውን አድርገውልን አልፈዋል። ዛሬ የፍቅር የአብሮነት የአንድነት ስለነሱ ለእናንተ የማሳወቅ ትንቅንቅ ቆንጆ ፕሮግራም እየሰራን እንደቀጠለ ነው። እናመሰግናለን። ይህ ልዩ ፕሮግራማችን ነው። አርበኛ አባቶቻችንን የምናውስበት ልጆቻቸውን ከነሱ ጋር ደግሞ አብረን ሆነን ብዙ ታሪክ የምንሰራበት ጊዜያችሁ ላይ ነው ያለነው። ወደ ቀጣይ እንሄዳለን። እናመሰግናለን። እስቲ አባቶቻችን ለምን ቻሌንጅ ማናጫውታቸው? እነሱንስ ለምን ቻሌንጅ አናጫውትም? ቻሌንጅ ልናጫውታቸው ነው። ውድ ተመልካቾች ወደ እነሱ እንሂድ። አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንግዲህ እንዴት ነው የአርበኞች ማህበር እነሱስ ቻሌንጅ አይጫወትም እንዴ? ታዲያ አባቶቻችንን ያላጫወትን እናቶቻችንን ካላጫወትን ማንን ልናጫወት ነው? እናንተን ዘና ፈታ እያደረግን ስለ ሀገራችን በአግባቡ እያወቅን ኢትዮጵያችን ምን እንደምትመስል በጥቂቱም በምንችለው አቅም እያስተዋወቅን እንቀጥላለን። ቻሌንጁ ላይ እነሱም ተቀላቅለዋል። ይሄን ኳስ አንድ ኳስ 5 ጊዜ ነው አንድ ሰው የሚሞክረው። አንዷ ከ10 ነጥብ ነች። ካገባችሁ ነጥብ አለው፣ ካላገባችሁ ነጥብ የለው። ተግባብተናል። የነጥብ ልዩነት አሁን ይመጣል። እስካሁን 100 ነጥብ አላችሁ፣ 100 አላችሁ። ስለዚህ ይሄኛው ቅድም የኛው ግሩፕ ጥያቄ ጀምሯል፣ ይሄኛው ግሩፕ ደግሞ አሁን ጨዋታውን ይጀምር የሚል ነገር ስለመጣ ከእናንተ አንድ ሰው ይጀምር። 5 ኳስ እንሰጣለን። እኔ ላሳያችሁ። እስከዛ መጀመሪያ እንደዚህ መግባት አለባት ኳሷ፣ እንደዚህ መግባት አለባት። አወራወር ነው በቃ። እዚህ ጋር እንደዚህ አድርጋችሁ እጃችሁ እንደዚህ ሳይሆን እንደዚህ ብትወረውሩት ይገባል ባይ ነኝ እኔ። እናንተ በመታወቁት ሞክሩ። አንተ ብለኝ ነው የሚል ነገር አልፈልግም። አንተ ብለኝ ነው እንዳትሉኝ። አመሰግናለሁ። እንቀጥላለን። መምከር ይችላሉ። ቀስ ብሎ በጣም አታንጥሪ። ቀስ ዱብ ነው። ማይ ጋድ! ይሄው አመጣለሁ አለውለት። ይሄው አሁንም ከዛ ከስተት መማር፣ ትንሽ ፓወር መጨመር። ከ2 ባዶ ከ3 ባዶ በጣም በዛ። ከ3 ባዶ 2 ነው የቀረሽ። 2 ነው የቀረሽ። ከ4 ባዶ ከ4 ባዶ ከ5 ባዶ። እርሱ አይደሉም ከነሱ ቡድን ነው የሚቀጥለው። እናንተ ደግሞ ተጡልናላችሁ። ፈተና ነው። በዚህ በኩል ነው አበረታቻንች። በዚህ ላይ ሞክረው
ሞክረውታል እኮ ሞክረውታል። አሁን አንድ ከዚህ አሻሺ ምን ነው ከዛ ማይ ጋድ አሸናተም ለውጣው ይሄ አዎ ይውጣ ይቻላል አስነጥብ አስነጥብ እዚህ ጋር ከሶስት አንድ ያው የመጨረሻው ኳስ ከአራት አንድ የመጨረሻው ኳስ በደንብ ከአምስት አንድ 10 ነጥብ አግኝተዋል። ውድ ተመልካቾቻችን አይዞህ ቆይ ብለህ ትጥላታለህ። እንደዚች አድርገህ የቅድማ ስህተቴ እኔ ቀረብ ስላደረኩ ነው። ከአንድ ባዶ እስቲ የቅድሙ ስህተት ትንሽ ጠጋ አድርጋት። ኮችም አለ ከሁለት ባዶ በደንብ መስተካከል ይችላል። አሁንም ማይ ጋድ ከሶስት ባዶ አይዞኝ ዜሮ ከአራት ባዶ እቺ የመጨረሻ ኳስ ናት። አስበውበት ወይለም አይዞን ያምጡት አሁን ነኝ ያምጡት ከአምስት ባዶ ውድ ተመልካቾቻችን ከአንድ ባዶ ይስተካከላል። ከሁለት ባዶ ይስተካከላል። ከሁለት ባዶ ከሶስት ባዶ አባታችን ይሄው አባቴ ከአራት ባዶ ይሄ እኔ አባት በደንብ አስበውበት ይችኛል ቢያንስ እኔን አስሩ ከአምስት ባዶ እንዴት ናችሁ? ሰላም ነው? ሰላም። እንዴት ነበር ውድድሩ? በጣም ደስ የሚል ነበረ። ለምን ሳትኩኝ የሚል አይነት ስሜት? አዎ በጣም ንፋስ ለምን ሳትኩ የሚለው ነገር እንዴት መሰለህ፣ አንዳንድ ኳሶች ክብደት አላቸው፣ አንዳንዶቹ በጣም ቀለል ያሉ ናቸው። ሁሉም እኩል ሚዛን የላቸውምና በምትወረውርበት ጊዜ ንፋስ ትንሽ ወለብ ያረጋቸዋልና ይሄዳሉ። ባላንስም የኛ እየሳትን እንግዲህ እዚህ ደርሰናል። እሺ የእርሶ ጋር ጥሩ ነው። ማነቃቂያ ነው። ለሌላው ከዚህ በኋላ አንረታም። ስፖርት እኮ የእግር ኳስ እንጫወታለን። ኳስ ጫወቱ ነበር ድሮ። ቮሊቦልም እንዲህ አድርገን አስገብተናል። ባስኬት እንደዚህ ጠርዘናል። ይሄ አሁን ይሄው እንዲህ ታጥፎ ነበር እጄ ጣቶት። አዎ እንዲህ በባስኬት ማች ሰር እንደዚህ ቀበራ ሳደርግ ይሄኛው ተመለሰ። እንደዚህ ሲከላከለኝ ማለት ነው። በወጣትነት የማይሰራ ስራ የለም። እውነት ነው። እና በዛ ነበር። አሁን ደግሞ የልጅነታችንን ያስታወስከን እንደገና ወደ ኋላ እንድንመለስ በጣም ደስ ይላል። በእውነት ውድድሩ እንዴት አያችሁት? ግን በጣም ቆንጆ ነው። በዚህ እድሜ ኳስ መያዙ ራሱ ለኛ በጣም ትልቅ ነገር ነው። ወይኔ እናት ገና ብዙ እንጫወታለን፣ ብዙ ነገር እናያለን። ታዲያ ወጣትነታችሁን እናንተም ተጠቀሙ እየተባላችሁ እናመሰግናለን። እንዴት ነው እዚህ በቃ ያው ምን ጊዜም አሸናፊዎች ነን። እሺ አሸንፈናል። እንግዲህ የተሸነፈ ብዙ ያወራል። የተሸነፈ ምክንያት አያጣም። ለማንኛውም ግን ስፖርት ባህሪው መሸነፍና ማሸነፍ ነው። እውነት ነው። ስለዚህ በተደረገው ውድድር የወዳጅነት ግጥሚያ ስለሆነ አሸንፈናቸዋል። ነገ ደግሞ እነሱ ሊያሸንፉ ይችላሉ። ችግር የለም። እንደው ቲጂ አንዷ ኳስ ያንቺ ነችና ምን ይሰማሻል? የኳስ ነው የሚሰማኝ ምን መሰለህ፣ ዘሪሁን ሸንጋታ እነ ፋሲል ተካልኝ ጃን ሜዳ ነው ተወልጄ ያደግኩት። ከልጅነቴ እንግዲህ አሁን ያው የእድሜን መገመት ትችላለህ። 64 ደርሻለሁ። 64 ዓመት እድሜን ጃን ሜዳ ነው ያደግኩት። የጃን ሜዳ የኮሪያ ሰፈር ልጅ ነኝ። ስለዚህ ሰፈሬም ደግሞ ብዙ የእግር ኳስ ተጫዋቾች እንደነ ዘሪሁን ሸንጋታና እነ ፋሲል ተካልኝን ያፈራች ያበቀለች ነው። ስለዚህ የእጆን እንጂ የእግር ብትሆን የእግር ምንም ማንም አይችልም። ጎል ነው በቃ ያለቀለት ነገር በቃ። ውድ ተመልካቾቻችን የእግር ቢሆን ኖሮ ጎል ብቻ ነበረ። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በብዙ ለእናንተ እናደርሳለን። ድንቅ ሀገሮች ነን። አሁን በነበረው የራስ አበበ አረጋይ ቡድን 10 ነጥብ አግኝቶ
110 ነጥብ አድርጎ ባልቻ አባ ነፍሶ ቡድንን በ10 ነጥብ እየመራ ይገኛል። ጥያቄ እንግዲህ ለእናንተ ነው እየመራችሁ ስለሆነ ጥያቄ ቁጥር 4 በጣም ቀላል ጥያቄ። በማህበሩ የሚከበሩ በዓላትን ጥቀሱ። በማህበሩ 3 በዓላት ይከበራሉ። እሺ። የካቲት 12 ሚያዝያ 27 የካቲት 23 3 በዓላት በማህበሩ ይከበራሉ። የካቲት 12 ሚያዝያ 23 ሚያዝያ 27። እናመሰግናለን። ሞራል ለራሳችሁ ሞራል እውነት ክብር ይገባችኋል ለራሳችሁ። እንደው ተወዳዳሪዎቻችን የራስ አበበ አረጋይ ተወዳዳሪዎች ቡድኖች እንደው ስለ 3ቱ በዓላቶች ስማቸውን ተወሰነ ነገር ቢሉን ለትውልዱ። የካቲት 12 የሰማዕታት በዓል ነው። ግራዚያኒ የአዲስ አበባን ህዝብ ጣሊያን የልዑሉ ልጅ የልደት በዓል የሚከበርበት ቀን ስለነበረ እዚያ ቦታ ላይ ህዝቡ ተገኝቶ በመንፈስ የጣሊያኗን ልጅ የልደት በዓል እንዲያከብር ተጠርቶ ነው። በአጠቃላይ ተጠርቶ በነበረበት ሰዓት በዚህ ጊዜ በህዝብ መካከል ተሽሎክልቆ ገብተው በግራዚያኒ ላይ ቦምብ ወረወሩ። ግራዚያኒ ቆሰለ። ግራዚያኒ ከቆሰለ በኋላ የሰጠው ትዕዛዝ ምንድነው? አንድም ሰው እንዳይቀር እርምጃ እንዲወሰድ ብሎ ስላዘዘ በዚያን ቀን በመሳሪያ በከፋ በአካፋ በዶማ በከፍተኛ ደረጃ ጭፍጨፋ ካሄደው 33,000 ህዝብ ያለቀበት ቀን። በዚህ ምክንያት ነው ታሪኩ የሚጀምረው። ሞራል ያስፈልጋቸዋል አባቶቻችን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ይሄን ሁሉ ለሰሩልን ከየካቲት 12 የካቲት 23 እና ሚያዝያ 27 እኛም ልባችን ውስጥ ለረጅም ዘመናት አይደለም ለዘለዓለም ተከትሞ ይኖራል። አባቶቻችን ገንብተው ያወረሱን ሀገር ላይ እኛ ደግሞ ቀጣይ አውሮፓውያን በዲቪ ሞልተው ወደ ሀገራችን የሚመጡበት ኢትዮጵያን እናሳያቸዋለን። ይህ ታሪካችን ነው። ሁል ጊዜ ታሪካችንን እንቀይራለን። ያለችሁበት ያለንበት የት ነው? የቆማችሁት አሁን የት ነው? ከሰራን ከለፋን ከጣርን ምንም እናደርጋለን፣ እናቸንፋለን። ምክንያቱም ኢትዮጵያውያን ነን። እናመሰግናለን። እርሶ ጋር ልምጣ። ጥያቄ ቁጥር 6 ሁለተኛው የጣሊያን ወረራ ከስንት እስከ ስንት ዓመተ ምህረት ነው የተካሄደው? እንደው ስለሱ ትንሽ ነገር ቢሉ። ከስንት እስከ ስንት ተካሄደ? በስንት ዓመተ ምህረት ላይ ተካሄደ? ጣሊያን ኢትዮጵያን አያውቃትም ማለት ይቻላል። ጣሊያን ሳያውቅ የገባበት አዘቅት ማለት ይቻላል። እውነት ነው። ኢትዮጵያን አላወቃትም። በአንደኛው የአድዋ ጦርነት ምስክርነት አግኝቶ ነበር። ነገር ግን በዛ ቂም ያዘ። በዛ ቂም መሰረት በ1928 ዓመተ ምህረት ሁለተኛው ወረራ አገራችን ላይ ገባ። በዚህን ጊዜ አሁንም የኢትዮጵያ ሕዝብ እንደለመደውና እንደሚያውቀው ዱር በገደል ብሎ ከፍተኛ መስዋዕትነት በባዶ እግሩ በጎራዴ ጣሊያንን አንበረከከ። ጦርነቱ የተካሄደው በ1928 እስከ 1933 ዓመተ ምህረት። እናመሰግናለን። መልሱ ተመልሷል። ወደ ማብራሪያው ጣሊያን በ1928 ዓመተ ምህረት ሲገባ የኢትዮጵያ ሰራዊት የኢትዮጵያ አርበኛ አዲስ ነገር አልሆነበት፣ የሚያውቀው ጠላት ነው። ነገር ግን በዝግጅት አልጠበቀውምና እሱ ተዘጋጅቶ ነውና የመጣው በዛው በአነስተኛ መሳሪያ ለጣሊያን አልገዛም ብሎ ዱር በገደል ሄደ። በዛን ጊዜ ነው እንግዲህ አልገዛም ባይነቱ ከፍተኛ መስዋዕትነት የተከፈለበት ነፃነታችን ያወጅንበት በዓል የድል በዓል ነው። አመሰግናለሁ። እኛም በጣም እናመሰግናለን። አባቶቻችን እንዳሉት ትላንት ፋሺስቱን ወራሪውን ጣሊያን ነው የገረሰስነው። ዛሬ ግን ከላያችን ላይ ልንገረስሰው የሚገባ አንድ ሌላ ደግሞ ጠላት አለን። እሱም ድህነት ነው። ለልጆቻችን ድህነትን ፈጽሞ አናወርስም።
እኛ በመጽሐፍት እንደተዘገበው ድሆች ናቸው በራብ ያለቁ እንደሚባለው አይደለንም። ዛሬ ከተነሳን ነገን እንሻገራለን። ነገ ማደግ፣ መበልጸግ፣ ማሳደግ፣ ሀብቶቻችንን ከፍ ማድረግ ይቻላል። ትልልቅ አገሮች ሀያል እየሆኑ ያሉት በኢኮኖሚያቸው ነው። ታዲያ ወጣቱ ነገ ለልጆቻችን የምናስተላልፈውን የምንገነባትን ሀገር ዛሬ ላይ ሳንተኛ ነቅተን ድህነትን ተዋግተን ትልቅ ቦታ ልንደርስ ያስፈልጋል። ክብር ለአባቶቻችን፣ ሞራል ለአባቶቻችን ሰጡልን። እናመሰግናለን በጣም። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቅ። በዓሎች፣ ወቅቶች፣ ብዙ ነገሮች ባሉበት ደርሰን በአግባቡ እናስተዋውቅ። ወደ ተመልካቾች ዛሬ የምንገኘው እንግዲህ የአርበኞች የአባቶቻችንን የነሱን በዓል እያከበርን እንገኛለን። የምንችለውን ስለ ቀድሞ አስታውሰው እንዲነግሩን እንጠይቃቸው። አመሰግናለሁ። ዶክ ስማችሁን ልተዋወቅ። የእርሶም ማን ልበል? አቶ ለገሰ ዳባ። አቶ ለገሰ ዳባ። አዎ የጥንታዊት አርበኞች አባል ነኝ። እናመሰግናለን። የጥንታዊት አርበኞች አባል አቶ ለገሰ ዳባ። የእርሶስ አባቴ? ስሜ የአምሳ አለቃ ድባባ ጫላ እባላለሁ። የጥንታዊ ጀግኖች አርበኞች ማህበር አባልና የጥንት የክብር ዘበኛ ሰራዊት ባልደረባ ነኝ። በጣም አመሰግናለሁ። አምሳ አለቃ ድባባ ጫላ። አመሰግናለሁ አባቴ። ወደዚህ ልምጣ። የ107 ዓመት የእድሜ ባለጸጋ አርበኛ ጸጋ መሰለ ቦጋለ የጥንታዊት ኢትዮጵያ አርበኞች ማህበር አባል። በጣም አመሰግናለሁ። እርሶስ አባቴ? የተወለድኩት በ1915 ነው። እዚሁ አዲስ አበባ ጨርቆስ ነው። መኮንን መሸሻ እባላለሁ። የ102 ዓመት እድሜ ባለጸጋ ነው። የአባት አርበኞች አባል 102 ዓመት የእድሜ ባለጸጋ። በጣም ደስ ይላል። ትልልቅ የእድሜ ባለጸጋዎች አባቶች ጋር ዛሬ ይገኛል። ውድ ተመልካቾቻችን ታዲያ ስለ ሀገራችን የተወሰነውን የአሁኑንና የበፊቱን ሳይቀር እያዋዙ ይነግሩናል። እንደው በእድሜም ከፍ ስለሚሉ እድሜዎትም ስለሄደ ከእናንተ ነው የምጀምረው። ቅር አይላችሁም መቼስ? አይላችሁም? አይለንም፣ ተደስተናል። አዎ እንደው ስለ ቀድሞ ስለ አባቶቻችን የተወሰነ ቢነግሩን፣ ስለና አቡነ ጴጥሮስ ቢያወጉን የተወሰነ ነገር ነው ቢጀምሩ። እሺ መልካም። ብፁዕ አባታችን እውነተኛ ኢትዮጵያዊ ሐዋርያ ሰማዕት ቅዱስ ጴጥሮስ በቀጥታ ኢትዮጵያን ለመውረር ቅኝ ግዥ አድርጎ ለመያዝ የመጣውን ፋሽስት እሱን የተቃወሙ አባት ነበሩ ብፁዕ አባታችን። እና ምንድነው ያላቸው? እርሰዎ አባት ነዎት፣ ቢናገሩም ይሰማሉ። ስለዚህ ለጣሊያን መንግስት ተገዙ ብለው ያውጁ፣ ያስተምሩ አሏቸው። እኔማ ሀገሬን ለጣሊያን ለፋሽስት ተገዙ ብዬ አላውጅም። እኔ ኢትዮጵያዊ ነኝ። ኢትዮጵያዊ ለኔ ነው የምትመለከተው እንጂ ስለዚህ ስለ ኢትዮጵያ ምንም የሚያገባቸው ነገር የለም። ስለዚህ እኔ ነኝ መቆርቆርና ማለት ያለብኝ ሲሉ አላውጅም አሉ። በወቅቱ ነበሩ አይተዋል የሚባል ነገር ሰምቻለሁ። አባታችን ለእርሶ ነው ነበሩ በቦታው የሚባል ነገር ሰማሁ። ይሄ ሲከሰት ነበሩ እዛ? አዎ ያዝን ጊዜ እኔ 16 ዓመት ልጅ ነኝ። እሺ አራዳ ነው የሚባለው ይሄ ፒያሳ አሁን አቡነ ጴጥሮስ ሐውልት በታች እሺ ትንሽ ወረድ ብሎ አንድ 500 ሜትር የምትሆን አሁን ሐውልቱ የተሰራበት። እሺ የዛን ጊዜ እኔ አባቴን ተከትዬ ታላቅ ወንድሜም አለ የአራቴ ታላቅ እሺ እዛ ሆኖ አዋጅ ብሎ አውጆ እና
ከዛን በኋላ ሁሉም ተሰብስቦ ህዝብ ባለበት ላይ ፍርድ ቤት ያሉትንም እሳቸው አሁን ጨርሰውታል። ደጋግሜ አልመለስም። ባይኔ ያየሁትን ነው። እንኳን ለምን አያዙም? ለምን አያውጁም? ለጣሊያን መንግስት ያበላል፣ ያጠጣል፣ ያለብሳል፣ ችግር የለም። ይኸው በአይሮፕላን ዳቦና ፍርኖ ስኳር አፍሷል፣ ሰጥቷል። መስጠቱን አይተሃል። በአይሮፕላን ሰጥቶ ነበረ። ስኳርና ድርቆሽ ከኪሎ ነበር አርካች። መጀመሪያ እንግዲህ ምን ይደረጋል? አራዳ ላይ ይሰበስባሉ። እዚህ ጊዮርጊስ አደባባዩ ላይ ይተውና እስቲ ኃይለ ሥላሴ በሉ አሸቅባችሁ ብሎ ይላሉ። ኃይለ ሥላሴ ወደ ላይ ብሎ ቢል ህዝብ ምንም የሚወርድ ነገር የለም። እሺ አበባ አረጋይ መስፍን ስለሺ ከበደ ነደጃዝማች ከበደ ይርዳው ነደጃዝማች ከበደ ተሰማ ከበደ ምንም የሚወርድ የለም። ከሰማይ ምንም አለ። በአይሮፕላን ስኳር 5 ኪሎ 10 ኪሎ ዱቄት 5 ኪሎ 10 ኪሎ ድርቆሽ ፓኔ ይሉታል ደረቅ ዳቦ እንደዛ በከረጢት ሞልቶ አድርጎ ባለ 4ቷን ክንፍ አይሮፕላን ላይ ጭኖ እስቲ ዱቼ ሙሰለኒ በሉ ሙሰለኒ በሉ እሬ በሉ አሸቅባችሁ አለ። በአይሮፕላን ጉሙዳ አውጥቶ እዛ አሸቅቦ ዱቼ ሙሰለኒ እሬ ብለው ሲሉ በዛ በጉሙዳ ያንን ዳቦና ያን ስኳር ያወርዳል። ወደታች ለቀቀው። ከዛ በቃ ዱቄቱንም ስኳሩንም በቃ ነፍሰ ጡር የሆነች ብዙ ተጎዳች እንጂ 4-5 የሆነ ሰው ስኳሩንም ዱቄቱንም የፍርኖውንም ፓኔ ይሉታል እነሱ ነው። ያን ሁሉ በቃ ተሻማ። በቃ ህዝቡ ላይ በራሱ ላይ 5-6 ሰው ይዞ ሄደ። ብዙውንም ይዞ ሄደ። ብዙም ደግሞ የወደቀም የደከመም አለ። የትኛውን ጥያቄ ላድርግላችሁ? እድል ለእናንተ ነው። 8 ቁጥር ቢሆን ደስ ይላል። 8 ቁጥር ቢሆን ደስ ይለናል። ጣሊያን ኢትዮጵያን 2 ጊዜ መውረሩ የሚታወቅ ነው። በሁለቱም ወረራ ወቅት በአርበኝነት የተሳተፉ ጀግና አሉ። ማናቸው ስማቸው? እንደው ጥያቄ ለእናንተ ነው። ባልቻ አባ ነፍሶና አሉላ አባ ነጋ። ደጃዝማች ባልቻ አባ ነፍሶና ደጃዝማች አሉላ አባ ነጋ ናቸው። ነፍሳቸውን ባጸደ ገነት ያኑሩ። እናመሰግናለን። እንደው ስለነሱ እስቲ የግሩፓችሁም ስም ነው ባልቻ አባ ነፍሶ የምታውሱን ነገር አላችሁ? ስማችሁም ስለሆነ ባልቻ አባ ነፍሶ በታሪክ ከፍተኛ አድናቆት ያላቸው ናቸው። ሁለተኛ የሚታወቁት በውሳኔ አሰጣጣቸው አባ መላ ናቸው የሚባልም ስም አላቸው እና ታላቅ የጦር መሪ ናቸው። በዛን ጊዜ መትረየስ ማንም አይይዘው እሳቸው ነበሩ የሚይዙት። ሲሞቱ ማንም ስልጣን አልሄደም። እሳቸው ተተክተው ነው ያንን መትረየስ ሲያገላብጡት። ወዲያው እሳቸው ተተኩ። ወዲያው ተተኩ። መድፍ ስልጣን ያስፈልገዋል፣ አስተኳሽ ያስፈልገዋል፣ ተኩሽ ያስፈልገዋል። በዚህ የተካኑ ናቸው እና ተተካ ባልቻ ነው። ወዲያው ያንን መድፍ እያገላበጡ የጣሊያንን ሰራዊት መግቢያ ቀዳዳ በማስወጣታቸው ታላቅ ስምና ታላቅ ሚና ያላቸው፣ በውሳኔ ያሰጣጣቸውም ታላቅ ሰው ናቸው። በእውነት ሊደነቁ የሚገባቸው አባት ናቸው። ወደ እናንተ ጥያቄ ነች። ጥያቄ ቁጥር ስንት? 7። ጥያቄ ቁጥር 7 የበጋው መብረቅ የሚል ቅጽል ስም የተሰጠው ጀግናችን ማን ነው? የበጋው መብረቅ
የተሰኘው ቅጽል ስም የተሰጠው ጀግናችን ማን ነው? ጀግናችን ጃማካ ኬሎ እቺ ምላሴ ስለምትወፈር ነው። ጃጋማ ኬሎ ጀነራል ጃጋማ ኬሎ እኛ መረዳዳት ስለምንችል በጣም ጀነራል ጃጋማ ኬሎ ጀነራል ጃጋማ ኬሎ ነው። በቅርብም ነው ያረፉት በ2009 ዓመተ ምህረት ላይ ነው ያረፉት። የተወሰነች ነገር አለ ስለሱ? ጀነራል ጃጋማ ኬሎ ለምን የበረሃው መብረቅ ተባለ? የበረሃው መብረቅ የተባሉበት ምክንያት እንግዲህ እኒህ ሰው ገና የ18 ዓመት ልጅ ሆኖ ነው አርበኝነት የጀመሩት። የበረሃው መብረቅ የተባሉበት ምክንያት በዚህ አካባቢ ምንም አርበኛ የለም በሚባልበት አካባቢ ቤት መጡ ሳይባል የደፈጣ ውጊያ ያካሂዱና ውጊያውን በአራትና በአምስት አቅጣጫ አሰልፈው ጣሊያንን ያሸብሩታል። በየትኛው መልስ እንደሚሰጥ ይቸግራል ጣሊያን። እና ባንዳዎቹ አብረው ስለነበሩ ምን አይነት መብረቅ ነው የመጣብን በበጋው ዝናብ በሌለበት እኮ ነው ይሄ መብረቅ የመጣብን ተብሎ ጀነራል ጃጋማ ኬሎ የበረሃ መብረቅ ይሏቸዋል። ከዚያ በኋላ በ28 ዓመታቸው ደግሞ በከፍተኛ ደረጃ ልክ በተፈጥሯቸው የወታደራዊ ስልት ጠንቅቀው የሚያውቁ ቤት አካባቢ ማሰለፍ እንዳለባቸው አርበኞቻቸውን በሚገባ የሚያውቁ እሳቸው የሚመሯቸው አርበኞች ሞት አይደለም ቁስለኛ የሌለበት በከፍተኛ ደረጃ በሆነ የሚያዋጉበት ሁሉም በአንድ ቃል በመጨረሻ ጊዜ መብረቅ የሚል ልክ የሬዲዮ ስም እንዳለው ሁሉ መብረቅ የሚል ስም ተሰጥቷቸው ለንጉሳቸውና ለሀገራቸው ለኢትዮጵያ ሕዝብ በከፍተኛ ደረጃ ታማኝና የተከበሩ ትልቅ ሰው ነበሩ። በጣም እናመሰግናለን። ሞራል አንድ ጊዜ እንፈልጋለን። ጀግኖቻችንን ነፍሳቸውን በአጸደ ገነት ያኑርልን። ስለ ጀግኖቻችን ብዙ ይወጋል። ታዲያ እቅዳችን አዲስ ጀግኖችን የመፍጠር ነው። አዲስ ድህነትን የሚዋጉ ሀገራችንን በሀብት የሚያንበሸብሹ ወደ ኢትዮጵያ ለመምጣት ቪዛ ያስፈልጋቸዋል። ኢትዮጵያ እንደፈለጉ የሚገቡባት ሳይሆኑ ናፍቀው ለመስራት የሚመጡባት ወረፋ ጠብቀው ተሰልፈው የሚመጡባት ሀገር እንድትሆን የኛ ጥረት ያስፈልጋል። ያኔ ታዲያ እንዲጥራችሁ ከፍ ላደረጋችሁን አባቶች፣ ወንድሞች፣ ወጣቶች እንዲህ ስማችሁን ከፍ እናደርጋለን። ድህነታችንን ነቅለን እናስወጣለን። ያኔ ፋሽስቱን ባስወጣ ነው ልክ። ክብር ለአባቶቻችን። ብዙ ጀግኖቻችን ታውሰዋል። ብዙ ጀግኖቻችን ተነግሮላቸዋል። አባቴ ሁሉ ጊዜ አንድ ነገር ይለኛል። ብዙ ጀግኖቻችን ታውሰዋል። ብዙ ጀግኖቻችን ብዙ ነገር ተሰርቶላቸዋል። እሰይ እንኳን ሆነ። ግን አንድ ሰው አለ ምንም ነገር ያልታወሰለት፣ ምንም ነገር ያልተሰራለት፣ ምንም ነገር ያልተነገረለት። እሱም ቢኖር አብቹ ነገር ነው። አብቹ ነው። ስለ አብቹ እስቲ እንደው የሆነ ነገር ይበሉ። እድሜ ሰጥቶኝ ዛሬ በ90 እድሜ ላይ በመገኘቴና ሁልጊዜ የጠይቀው የነበረው ጥያቄ ዛሬ ስለመጣ ለፈጣሪ መጀመሪያ ምስጋና አቀርባለሁ። አሜን። አብቹ ማለት አንድ ተራ ሰው ከገበሬ አራሽ ገበሬ ቤተሰብ ይወጣ አገሩ ሲወረር አገሩ በጠላት መደፈሩን ሲያውቅ በትምህርት አልተማረም፣ በጦር ሰራዊት ወይ ስልጠና የለም በወቅቱ አገሩን ብቻ በመውደድ በሺህ የሚቆጠር ፈረሰኞችን አዘጋጅቶ ለጦር ሜዳ እንደተዘጋጀና እየዞረ በየአካባቢው እንትን ሲል እየፎከረ ምን እያለ እያቅራራ አንዴ በኦሮምኛ አንዴ በአማርኛ እየፎከረ በመጨረሻ የሆነች ቦታ ላይ ከሸኖ አለፍ ብለን አሁን ከተማዋ ማን ይባላል? ማሴት ይባላል። ያቺ ማሴት እንትን ያለችው እሱ የፎከረባት ቦታ። አባቶች ምን አሉ? በመጨረሻ እሱም ጦርነት ሄዶ እንደገና
ያው ብዙ ነገር አድርጎ ተመጣ። ያችን ቦታ የአካባቢው ባላ እንትኖች አዛውንቶች ማሴት አሏት። አብቹ የፎከረባት ቦታ ነች። ማሴት ከተማ ትባል ብለው በፊት ትንሽ ነው፣ አሁን ከፍ ብላለች አሉ። እኔ አላየኋትም። አሁን እንደው ወደ እርሶ ደግሞ ልምጣ። እንደው እንዴት ያዩታል አሁኑን ያለንበትን ሁኔታውን ሳይቀር በፊት ያለው ስለ ጀግኖች የሚያነሱልኝና የሚያወሩ ስለ አብቹ የሚጨምሩት ነገር ካለ? እናንተ ልጆቻችን ዘመናዊ መሳሪያ፣ ዘመናዊ አስተሳሰብና አነጋገር ይዛችሁ እኛንም ከነበርንበት ካለንበት ንቃት እንድናገኝ በማድረግ የወደቀውን የሞተውን የተረሳውን ሰው እንዲያስታውስ በማቀድ ይህን ሁሉ በማድረጋችሁ ከልብ እያመሰገንኳችሁ እኔ እንግዲህ ወደ ዘመናዊ ሁኔታ መጓዜ ነው። ዘመናዊ ማለት አንደኛ የአድዋን ጉዳይ ሁልጊዜ እንናገራለን። ቅድመ አያቶቼ ዘመዶቼ ጭምር አድዋ ድረስ ሄዶ ድል አድርጎ ከመጡ በኋላ በ40 ዓመቱ ጠላት ጣሊያን ይህንን ሀገር ለመውሰድ መጥቷል። ጣሊያን አይደለም፣ ይሄ የአበሻ ሀገር ነው፣ የጥቁር ሀገር ነው። ለገንዘብ ህይወታቸውን የሰጡ ለገንዘብ ሀገራቸውን የለወጡ ሰዎች ስላሉ ጠላት ልብ አግኝቶ ማይጮ መጥቶ ማይጮ ድረስ ጦርነት ከፍቶብናል። ግርማዊ ቀዳማዊ ኃይለ ሥላሴ ሰራዊታቸውን ይዞ ማይጮ ላይ ሙከራ በማድረጋቸው ከመጠን በላይ ዘመናዊ መሳሪያ፣ አየር፣ ልዩ ልዩ ፈንጂዎች በመኖሩ ጉዳዩን ወደ ውጤት ሳይገባ ወደ መሃል ተመልሶ ወደ እንግሊዝ ሀገር ለተባበሩት መንግስታት አቤቱታ ለማቅረብ ሄደዋል። እንግዲህ አሁን እዚህ ላይ ወላጅ አባቴ ከአጎታቸው ጋር ሲመለሱ 50 አያፈጀ ነው ምን የሚባል አካባቢ ላይ በጥይት ሳይሆን ጠላት በጥይት ሳይገድ ወገንን የሚሉ አስመሳዮች ናዳ አውርዶ ብዙ ሰው ፈጅተው መሳሪያቸውንም ቀምተዋል። ያ እንደምንም አምልጦ መጥቶ የወሰደባቸውን መሳሪያ ገዝቶ ለሀገራቸው ጫካ ገብተዋል። ጫካ የገቡት መሬታቸውን፣ አገራቸውን፣ ንብረታቸውን ለማስመለስ መንግስታቸውን ከቅኝ ግዛት ለማስወጣት በማሰባቸው ያው 5 ዓመት 4 ዓመት በአርበኝነት ሰርቶ ጠላት ከሀገር እንዲወጣ ተደርገዋል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። ወደ መጨረሻው እየሄድን ነው። የመጨረሻው አንዳንድ ጥያቄ አለን ወደ እናንተ ነው። ከጥያቄ ቁጥር 9 እና ከጥያቄ ቁጥር 10 አንዱን ምረጡ። 9 ሰማዕቱ ብፁዕ አቡነ ጴጥሮስ የተሰዉበትን ዓመተ ምህረትና ቀን ግለጹ። ሐምሌ 22 1928 ሐምሌ 22 1928። እናመሰግናለን። በአግባቡ መልሳችኋል። የሚቀጥለው ጥያቄ ደግሞ ጥያቄ ቁጥር 10 ማጠናቀቂያ። እሺ ጥያቄ ቁጥር 10 ሰማዕቱ አቡነ ሚካኤል የተሰዉበት ቦታ ምን ይባላል? ሰማዕቱ አቡነ ሚካኤል የተሰዉት ጎሬ ኢሉባቡር ውስጥ ጎሬ የምትባል ከተማ። በአግባቡ 50 ነጥብ ያሰጣቸዋል። እናመሰግናለን። ግርማዊ ቀዳማዊ ኃይለ ሥላሴ
በ1928 ዓመተ ምህረት 29 ወደ ጅቡቲ በሚሄዱበት ጊዜ ለዓለም መንግስታት አቤቱታን ለማቅረብ በሚሄዱበት ጊዜ ለ24 ሰዓት ጎሬ የኢትዮጵያ ጊዜያዊ ዋና ከተማ ሁና አገልግላለች። በጣም እናመሰግናለን ውድ ተመልካቾቻችን። ያው ጎሬ ታሪካዊ ከተማ ነች። ጎሬ ላይ የድንቅ ሀገር ፕሮግራም በጣም ተከታታዮች አሉ ኑ ብለውናል። በመላው ኢትዮጵያ ያላችሁ የድንቅ ሀገር ፕሮግራም ተከታታዮች ድንቅ ሀገር ፕሮግራም እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን ባልነው ያስተዋወቅ ነው። ዛሬ የአርበኞች በዓልን አስመልክተን በጣም ልዩ ፕሮግራም ወደ እናንተ እያደረሰን እንገኛለን። አባት አርበኞችን ማውሳት ያስፈልጋል። ያኔ እኛን ከፋሺስት ከጣሊያን ጠብቀውን ንጹህ ሀገር እንደፈለግን የምንሆንባት ኢትዮጵያን ሰጥተውናል። ውድ ተመልካቾቻችን እኛስ ለልጅ ልጆቻችን እንዴትና ምን አይነት ሀገር ልንሰጥ አስበናል? ከድህነት የጸዳች ምንም አይነት ድህነት የሌለባት አውሮፓውያኖች፣ ነጮች፣ የትኛውም ኢትዮጵያ ያልሆኑ ዜጎች እኛ ሀገር ለመምጣት ቪዛ የሚፈልጉባት ልዩና ተናፋቂ ሀገር ልናደርግ ይገባል። እንደ ቱሪስት ሊጎበኙ ብቻ ሳይሆን ኢትዮጵያ ሊመጡ የሚገባው ኢትዮጵያን የሥራ ሀገር ብለው ናፍቀውና ፈልገው ወደው እንዲመጡ ልናደርጋት ይገባል። ለኢትዮጵያውያን እና ለአርበኞች አባቶቻችን ክብረት ይስጥልን። ሞራል ለእናንተ። እናመሰግናለን ውድ ተመልካቾቻችን። ውጤት ደምረን እስክንመጣ ድረስ እዚሁ ጠብቁን። አሸናፊውን ለመለየት ውጤት ደምረን እንመጣለን። አባቶችንም እንጋብዛቸው። እስቲ እዚሁ ይምጡ አባቶችም። እንግዲህ እነሱ ባሉበት ሸልመን እንቀጥላለን። አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። ውድ ተመልካቾች የዛሬውን ፕሮግራም እንዴት አያችሁት? የዛሬው ስለ እውነት ለእናንተ ስለ አርበኞች በምንችለው መልኩ ማስተዋወቅ ነበር። አባት አርበኞቻችንን ማስተዋወቅ ነው። እናት አርበኞቻችንን ማስተዋወቅ ነው። ውድ ተመልካቾች እናንተስ ከዚህ ፕሮግራም ምን ተማራችሁ? ምን አያችሁ? ለእናንተ ብቻለሁ። ደጋግሜ እንዳወራሁት የኔ የትውልዴ የዚህ ዘመን በጣም ያስቸገረን አንድ ጠላት አለን። ድህነታችን ጠላታችን ነው። እንቅልፍ አያስፈልገንም። ያኔ ያን ፋሺስት ለማስወጣት አድብተን አጥንተን ዋሻ ሰርተን እንደገባ ነው። ዛሬ ድህነታችንን አውጥተን ከቤታችን ለመጣል በምንችለው መልኩ ልንሰራ ይገባል፣ ልሰሩ ይገባል እላለሁ። ውድ ኢትዮጵያውያን አመሰግናለሁ። በመቀጠል እንግዲህ የምንሄደው ወደ አሸናፊውን የመሸለም ነው። በዚህ ፕሮግራም በዚሁ አጋጣሚ አባቶች ሁላችሁም የኛ ተወዳዳሪዎች ሁላችሁም አሸናፊዎች ነን። ተሸናፊም አሸናፊም የለም። አሰብንበት፣ አየነው፣ የመከራችሁን የገሰጻችሁን ይበቃል። ግን አሸናፊ ተሸናፊ የለውም። ጥያቄውን በአግባቡ መልሳችሁልናል። የሳታችሁ ጥያቄ የለም። ግን ለአሸናፊዎች ሳይሆን እኛ አሰብን፣ በደንብ አሰብን፣ ሁሉንም ልንሸልም አሰብን። እኔን ባሳደገኝ ማህበረሰብ እኔም ማቀው ያው አባት እናት የሚሸለመው ትልቁ ስጦታ ጋቢ ነው። እንደ ክብራቸው እና ለብሳቸው ያሰብነውና እንደው ተወዳዳሪዎች ቅድሚያ ይቅርታ አድርጉልኝ። ግድ የለም ከአባቶች ልጀምር። ተወዳዳሪዎች ይቅርታ አድርጉልኝ። እስቲ ሞራላችሁን በጭብጨባ ገለጹ። ትልቅ አሉ፣ አንድ አባት አሉ የ107 ዓመት እድሜ ባለጸጋ የሆኑ አጠገባችን እንደ ወጣት ጎምለል የሚሉ አሉ። ለሳቸው ላልብስ። አባቴ ቅድሚያ ቁጭ በሉልኝ። እወዶታለሁ፣ በጣም ነው የምወዶት። እወዶታለሁ። ሸልማቸውን እንነሳ። ኧረ ደስ ይለኛል። እናንተ ያው ከነሱ ወጣት ስለሆናችሁ እናንተ ብቻ እወዶታለሁ፣ በጣም ነው የምወዶት። እሺ እኔ አባት እድሜ ጨምሮ ይስጡት። አሜን። 120 30 ዓመቱን ለማክበር ያብቃን። አሜን። መጥቶ ከጎኖት ለመሆን ያብቃን። አባቴ እግዚአብሔር ክብሩን ጨምሮ ይስጡት። አሜን። እሺ እኔ አባት ሁለተኛው የ102 ዓመት እድሜ ባለጸጋ የሆኑ ትልቅ አባት አሉ። እድሜ ከጤና ይስጦት አባቴ። የ90 ዓመት እድሜ ባለጸጋ ትልቅ አባት አሉን አጠገባችን ላይ። እንዴት ነው ታባ? አሜን አሜን አባት አሜን አባት። እኔን አይደለም ያለበሳችሁት በዱር በገደል የሞቱትን
ቅድም ያነሳናቸውን የተረሱትን ጭምር ያስታወሳችሁ ስለሆነ እሺ አባት ይሄ ሚዲያ በእውነት ትልቅ ደረጃ ያደርሰው ለሀገር ባለውለታ እንድትሆኑ አንደኛው አርበኛም ማለት ይሄ ነው። የተረሳውን በማስታወስ እንትን በማድረጋችሁ ለእኔ አይደለም ያለበሳችሁ ለዛ በዱር በገደል ለቀሩ ሰዎች ነው። እግዚአብሔር ይስጥልኝ። አሜን አባት ሸና መሰግን። በመቀጠል እንግዲህ ጥሩ ሲናገሩልን ሲገልጹልን ያሉ አንድ ትልቅ አባት አሉ። ለሳቸውም እንግዲህ እነሱን ቅድሚያ ብያለሁ። ተወዳዳሪዎችን ይቅርታ እየጠየቅኩ አሁንም ለእርሶ በሀገራችን ባህል እንግዲህ ጋቢ ሲለበስ ያው አይቆምምና እናንተም ተወዳዳሪዎች እባካችሁ ቁጭ በሉልን። እናንተ ቁጭ በሉልን። እናትዋ ቁጭ በሉልን። እውነት ለኔ እንዳለበስ አንተም ያልበሰው በልጆች ተጧል። አሜን እናት በአገር ደስታ እንድታይ አድርግ። አሜን እናት ያረገውን ታሪክ እንዲቀጥል ያድርግ። አሜን እናት ጤና ይስጥ ከነቤተሰብ አሜን እናት እኛ እንዳለበስከው እግዚአብሔር ያልብስልኝ። ያላሰብከው ሁሉ ይስጥ። አሜን እናት አሜን እናት። አሁንም በመቀጠል ያው ሴት ተወዳዳሪዎቻችን እንዳለብስ በደንብ ይፈቀድልኝ። በጣም አመሰግናለሁ እናቴ። ቁጭ በይልኝ። ክበሪ። አመሰግንሻለሁ። ክብራት ያደርስልኝ። ጤና ልብስ ይሁን። ከልጆች ጋር እንደኛ እኛ አባቶቻችን አክብረን እንደቆየነ ሁሉ አንተንም ደግሞ ወደፊት ታሪክ ካስቀጣይ እንድትሆንልን እንመኛለን። እኛን ታሪክ ላንተ ወርሰናል። አሜን እናት አሜን እናት። አሁን እንግዲህ ወደ ወንዶቹ ተወዳዳሪዎቻችን ወደ እነሱ እንሄዳለን እና ለሳቸው ይቅደም ግድ የለም የኔ ይቆየኝ። ይሄ ትልቅ እርስ በርስ ትህትና ሲሰጣጡ ነው። የኛ ዘመን የኔን አስቀድመው እኔን አምጣልኝ ነው የምንለው። እነሱ ግን ይኸው እሳቸው ይቅደሙ፣ እሱ ይቅደም ይባባላሉ እነሱ። እኛም እባካችሁ የዚህ ዘመን ትውልዶች አንተ ቅደም እንባባልበት ይሁንልን። ክብራችን ለዛ ያብቃለን። እግዚአብሔር ይባርክ። እግዚአብሔር ይባርክ ጌታዬ። ይሄ ጀግንነት ልማት የሚባለው አገርን መውደድ ነው፣ ሽማግሌዎችን መውደድ ነውና ቤተሰብን ይባርክልህ፣ ልጆችን ይባርክልህ፣ ኢትዮጵያን ይባርክ። አሜን። እግዚአብሔር ይስጥልኝ። በስተመጨረሻም እንግዲህ ተወዳዳሪያችን በጣም እግር ኳስ ተጫዋች ናቸው። ልጅ እያለሁ አታውቀኝም፣ ወጣትነቴን ብታየው ኖሮ ብለውኛል። ስለ ሀገሬ ስናገር ብለውኛል። ብዙ ነገር ብለውናልና እሳቸውን ነው የምንሸልመው። ትልቅ አባት ናቸው። እድሜዎትን ጤናዎትን ያቆይልን እንላለን። አባቴ እግዚአብሔር ይስጥልኝ። ውለድ፣ ክበድ፣ እደግ። ኢትዮጵያ ሀገራችን ትቅደም። የተመኘኸውን የተናገርከውን ሁሉ ፈጽም። እነዚህ የማስ ሚዲያ ሰዎች ሁሉ እግዚአብሔር ከነሱ ጋር ሆኖ ቀድሞ አድገው የኢትዮጵያን እድገት ለመዘገብ ያብቃቸው። ኢትዮጵያ ትቅደም። አሜን። ኢትዮጵያ ትቅደም። እናመሰግናለን። እንዴት ዋላችሁ? በልቶ ጠጥቶ የማይመርቅ ገበያ ወጥቶ የማይጠይቅ ሁለቱ አንድ ነው ይባላል። ደግሞ በአንድ በኩልም ሲያጎርሱት የማያጎርስ ቀማኛ ነው ይባላል። ስለዚህ እኛ ደግሞ የኛ ስጦታ ምንድነው? ምርቃት ነው፣ ለእናንተ በረከት ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ። ተባረኩ፣ ብሩክ። ሁላችሁም ወጣቶች ናችሁ። እናንተም በእድሜ በሀብት በሰላም በጤና አድጋችሁ እንደዚሁ የሚሸልም ይዘዝላችሁ። እግዚአብሔር ያክብራችሁ። ተባረኩ፣ ብሩክ ሁኑ። መገኑ ኦሄ መገኑ ኦሄ መገኑ ሎፖ ሎፖ ሎፒኔ ሎፖ ሎፒኔ ሎፖ ኦሶያ ሎፒ ሎፒ መገኑ ኦሄ ኦሄ ኦሶያ ቤቶያ ለባልማ ለባሆ መገኑ ኦሄና አኒ አጉሮሞ ወደ ደገነው መና አማ ኢኪኖ ኤና እኔ ባጎደልኩት እሱ መድኃኒዓለም ይምላ። ያጋልበሱ። አሜን። ይስጥልኝ። ኤጋ አነማ ኦሮሞዳኒን ኦሮምኛዳኒን ኢሲን ሄምቢሳ አካ ጋቢ ጉዳን ኡፍፍተን እድሜ ጉዳ አርገዳ መነ ጉዳ አርገዳ
qe'ee guddaa argadhaa hojjettaniin dhabiinaa dubbattaniin dhabiinaa bakka deemtan hundumtiyyuu karaan keessan isinii yaasaa qabu miqqanyaan isinirraa ka'u sharranyaan isinirraa ka'u qe'ee keessanitti dhufiin mana keessanitti dhufiin manni keessan mana nagaa haa ta'u galmi keessan galma nagaa haa ta'u bultiin keessan bultii nagaa haa ta'u hojjettaniin dhabiinaa kadhattaniin dhabiinaa dubbattaniin dhabiinaa akka nutti uffiftan waaqni laa gaarii warqii isinitti haa uwwisu abbaa biyyaa ta'a ijoolleen keessan haa guddatan lafti keessan haa guddatan qe'een keessan haa guddatan in dhabiinaa argadhaa ilaa idmee gaadii guddaa argadhaa ውድ ተመልካቾቻችን ፕሮግራማችን ይሄንን ይመስል ነበር። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ከቦና ፊልም ፕሮዳክሽን ጋር በመተባበር ዘውትር ቅዳሜ ምሽት 1 ሰዓት የሚተላለፈው ፕሮግራም ይህን ይመስላል። በሚቀጥለው ሳምንት በሌላ ፕሮግራም በሌላ ይዘት በሌላ ቦታ እስክንገናኝ ድረስ አመሰግናለሁ። ይህንን ፕሮግራም ስመራላችሁ የቆየውኝ ከድንቅ ሀገር ፕሮግራም ዋና አዘጋጅ ናፖሊዮን ታዬ ከሙሉ ክሩ አባል ጋር ነው። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ፣ ክብረት ይስጥልኝ። ይህ ድንቅ ሀገር ነው። ኢትዮጵያ ድንቅ ሀገር ናት።